ጤና በያላችሁበት እንላለን። ይህ እሁድን በኢቢኤስ ነው። ቅዳሜን ከሰዓት አይደለም። ለማንኛውም ሁላችሁም ይህ እሁድን በኢቢኤስ የተሰኘው ልዩ ዝግጅታችን ነው። እንግዲህ የተቀመጥኩበት ወንበር የወንድማችን የባልደረባችን የአስፋው መሸሻ እጅግ የምንወደው የምናከብረው የሱን ዙፋን ነው ላይ ነው የተቀመጥኩት። የትልቅ ክብር ነው፣ አደራም ነው። አስፍዬ ባለበት በሀገር አሜሪካ መልካም ሕክምናን እያደረገ ነው። በጥሩ የሕክምና ክትትል ላይ ነው ያለው። ስለዚህ አስፍዬ ከአዲስ አበባ ገርጂ ሰላምታችን ይድረስ። ሄባ በጀርመንኛ ይሻል ነበር። በጀርመንኛ ዳንክሽን ልበለው። ዳንክሽን አስፍዬ ዳንክሽን አይ ላቭ ዩ ምንድነው? አይ ላቭ ዩ ወይኔ ረሳሁት እንዴ? ወይኔ ተበላው። አይ ላቭ ዩ እሺ ወይኔ ረሳሁት። በቃ ተውኩት። ወደ ቻይንኛ ተሰብቶ ታዛቢ ነው። ዋው እንዴት ናችሁ? እንግዲህ እስቲ እንካኔውን ትለያለሽ፣ ወድ ላይ ትለያለሽ። በጣም ትቀየሪብኛለሽ። ድንቡሽ ድንቡሽ አልሽብኝ። እኔ ሳልኩም ሉላዬ በጣም ናፍቀሽ ነበር። ከቅዳሜ ከሰዓት እንደገና ወደ እሁድን በኢቢኤስ አግኝቼሻለሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እግዚአብሔር ይመስገን። ሁሉ አማን። አብሽሩ አቦ። የጥቅምት አበባ የጥቅምት አበባ ናፍቆኝ ነበር። የጥቅምት አበባ ለሻሉ አወድሽ አካሌን በሙሉ ለሉላዬ የጥቅምት አበባ እኮ ናት። ጥቅምት የተወለደች። አዎ እኮ መልካም ልደት። ቅዳሜ ውስጥ ተጠያየቁ መሰለኝ። እንኳን ተወለድሽልን። አይደል? እንጠያየቃለን። ስንት ያክብረናል አብረን። አዎ በጣም ተረሳ እንዴ? ተረሳሽ ወይ ይልን ነው አሁን። አሃ ተረሳሽ ወይ? ምንም የሚረሳ ነገር የለም። እስቲ ስለ አበቦቻችሁ እናወራ። መቼም አበቦቻችሁ ይዛችሁ ስሙ አሽሙኑሙን ናቸው እኮ። አዎ ቢጫም በመሃል ይታያል፣ ነጭ በመሃል አለ። ያው ቀለማት የሚነግሩን ትርጉም አለ አይደል እንዴ? እንዴት ነው ከአበቦቹ እስኪ እንጀምር። ቢጫ እንግዲህ ተስፋ ነው። ተስፋ ነው አይደል? አበባ ራሱ በራሱ ሲታይ ማበቡ ማደጉ፣ ከዛ ደግሞ እንዲዘነው ስንመጣ ውበቱ ራሱ ተስፋ ነው የሚሰጥ ነውና እኔ ጥቅምት ወርን በተለይ ይወደዋል። እኔ ስለተወለድኩበት አይደለም ግን በቃ አየሩ በደንብ ፀሐዩ በደንብ የሚወጣበት ክረምቱ ልቅቅ አድርጎ በቃ በደንብ የምንነቃቃበት ጊዜ ስለሆነ ንፋሱ ያው ትንሽ ኃይለኛ ነው። በጣም ደስ የሚል ነው እና ጥቅምት የተለየ ትርጉም አለው ለኔ። ጥቅምት ጠቀመ ይላል። ጎረቤት ነው በወደ አማርኛ ይጠቅማል። የሚጠቀም ይኖራል። ጥቅምት ሲጠጋ ተስፋው ብርሃኑ አበቦች የሚያብቡበት በቃ ከተማችን በሙሉ የሆኑ ነገሮችን የምናይበት ነውና ያ ራሱን የቻለ አመቱን ብርሃን የመሆን ተስፋን የሚጭር ነገር አለው። ምንም እንኳን ከባድ ጊዜያቶች ልክ የጥቅምት ንፋሱ አውሎ ንፋሱን ቢኖር ደግሞ አበቦች እያበቡ ተስፋ አለ ነገ ትልቅ ነገር ይመጣል የሚልን የሚያበስር ነው ተፈጥሮና ለዛ ይችን አበባ ቀንጠስ አድርገን ካንድ ላንተም ጓሽ ለመስጠት በኋላ እዚች ጣልጣል አንድ ላይ አድርገን የሁለታችንን እንሰጠዋለን። ግን እስከዛ እዚህ ጋር እናቆያት መሰለኝ። አረፍ ትበል። አበባውም እንዳይጠወልግ አረፍ አድርጉት እስቲ። በእጃችን ብዙ ቆየ። እውነት ነው። ቀኑ እሁድ ነው። እንግዲህ በአገር ቤትም በውጭም ያላችሁ የእሁድን በኢቢኤስ ተከታታዮች በድጋሚ በጣም ፍቅራችንንና አክብሮታችንን ልንገልጽላችሁ እንወዳለን። በግራና በቀኝ አበቦች ይዘው መጥተዋል። የጥቅምት አበባ ነው። እንግዲህ ጥቅምት ሲነሳ እንደተባለው ደስታን የሚያበስር ብርሃናማ የሆነ ወር ነው። ወሎ ሲዘይር ምን ይላል? በነገራችን ላይ ወለዮች በ12ቱም ወር ነው የሚዘይሩት። ከመስከረም ይጀምራሉ እስከ ነሐሴ ነው። ጳጉሜን ግን ዘለዋታል። እሺ በል ቁጠራ። መስከረም የመሰከረውን፣ ጥቅምት የጠቀመውን፣ ህዳር ያደረውን፣ ታህሳስ ያሰሰውን፣ ጥር የጠረጠረውን እያሉ ይቀጥላሉ። የፈለኳት ማለት ታዲያ ምን አባቴ ነው ያለው እንደዚህ ተመቸሽ። ጥቅምትን ማንሳት ፈልጌ ነው። መስከረም የመሰከረውን ብሎ ጥቅምት የጠቀመውን ነው የሚለው። ስለዚህ እንግዲህ ወለዮች ጥቅምት ጠቃሚ መሆኑን ወይም ደግሞ ይሄንን በረከት የሚያወርዱ በረከትን የሚነግሩ ሰዎች ጥቅምት ጠቃሚ መሆኑን የሚነግሩ ይመስለኛል። ጥቅምት ለምን ይጠቅማል? እንግዲህ በብዙ መልኩ ሊታይ ይችላል። ጥቅምት ከብርሃን ጋር፣ ከተስፋ ጋር፣ ከተድላ ጋር፣ ከደስታ ጋር የተያያዘ ወር ነው የሚል ነገር አለን። ግን ወራቱ በራሱ ራሱን ችሎ የሚቆም አይደለም። ትዕምርታዊ ነው፣ ያው ምልክታዊ ነው። ለኛ ለሰው ልጆች ለምንኖርበት ጉዳይ ወይም ደግሞ ለምንኖርበት ሁኔታ የሚነግረን ነገር አለ። ስለዚህ ብርሃናማ ነው ብለን ስንል እንደ ሰው እንደ አካባቢ
እንደ ሀገር እንደ ቤተሰብ ሁሉ ነገር ብርሃናማ እንዲሆን የምንመኝበት ይሆን ይመስለኛል። አሜን አሜን። እኔ ጥቅምትን ወደዋለሁ ስላችሁ እውነቴን ነው፣ በጣም ነው የምወደው። ብዙ ነገሮችን ያገኘሁት ጥቅምት ላይ ነው። አጋጣሚ ሆኖ ይገጥምልኛል። ልክ ለቴ ይደርስ ሲል የሆነ ነገር ጨርሳለሁ። ብዙ ደሳስ የሚሉ ጊዜዎችን ያሳለፍኩት ጥቅምት ላይ ነውና እኔ ወደዋለሁ። ከዛ ደግሞ እንዳልከው ነው እውነት ነው፣ ንፋሱ በደንብ ብርዱ ምን ፀሐዩ ብዙ ነገር ይዞ ነው የሚመጣው። ጥቅምት የጠቀመን ሰዎች መስኔ እና ይሆኒ ትዝ ይልሃል። እስቲ አውጊኝ አቦ እኔ ቆረሳለሁ። ጠጋ ሲል ያው በዓላት ሲደርስ ስጦታ ምናምን እንሰጣለንና የዚህን ዓመት እንግዲህ በጣም የተመረቅናቸው ምርቃቶች የሆኒም ሰርቷል የኔም ሰርቷል። አስታውስ አዎ ምን ተመረቀ? እኔ አንተን አስታውሳለሁ። ወለጂ ከበጂ ብለውሽ ነበር አይደለ? አንዴ ታዲያ በሚቀጥለው መስከረም አዲስ ዓመት ልጅ እግዚአብሔር ፍሬ ይስጥሽ አሜን ስንል ፍሬ ዮኒን ደግሞ እንደው ውጭ ሀገርን አይተህ ተመለስ ሀገረ ፈረንጅ ከግርስ ከራሱ ጎብኛሉ። ከግርስ ከራሱ ስንት ሀገር ጎብኝታ ምን ይቀርዋል? እቺን ዓለም ተንቧችባት አሉኝ። ተንቧችባት እና ሉላዬም ያው በቃ ትምህርትሽን ጨረሽ ማስተርስ ቀላል አይደለም። ብዙ ነገሮች እየተስተካከሉ ነው። አንድ ቀን መኖር ተስፋ እኮ ነው አይደል? እውነት ነው። በእርግጥ እንደ ሀገር የምናሳልፋቸው ወቅቶች እያንዳንዱን ጊዜ ተስፋን የሚያሳጡ ነገሮች ሊኖሩ ይችላሉ። በየቤቱ ውስጥ በጤና ማጣት፣ በስራ ማጣት፣ የነገን ተስፋ ማጣት ውስጥ ሆነው የሚያዩን ሰዎች ይኖራሉ። ግን እኛም እዚህ ጋር የቆምነው ከምንም አይነት ችግር ነፃ ሆነን ሳይሆን ካጣናቸው ይልቅ ያሉንን አስበን አመስግነን ነገ የተሻለ እንደሚሆን አምነን ልክ እንዳልነው ክረምቱ ጊዜ አልፎ ፀሐይ እንደሚወጣ አበቦች እንደሚያብቡ ከዛ ደግሞ ንፋሱም አውሎ ንፋሱም ሁሉ ነገር ቢነሳ ደግሞ ለጊዜው እየሰጠ ሁሉ ነገር እንደሚያልፍ በማሰብ ነውና ሁሉ ነገር ያልፋል። ዛሬ የማያልፍ የሚመስል ነገር ያልፋል። ያጣነው እናገኛለን፣ የተቸገርነው ቀና እንላለንና አይዞን ተስፋ አለን የሚል ነገር ይዘን ለመምጣት ነው። እውነት ነው። ከልብሳችን ሁሉ ይጀምራል። ልልስል እውነት እኮ አረንጓዴ ልምላሜ ነው አይደል? ስለዚህ ከልብሳችን ጀምሮ እንግዲህ እኛ በጥቅምት ተስፋን ይዘን የመጣ ነው። ትለያለች፣ በጣም ትለያለች። በተለይ ያው ካለባበስ ጋር የሚያያዝ ነገር አለ። ስለ ጥቅምት ስለ ተስፋ እያወራን ነው። አገባባችንም እንደዚያው ነበር። አበባ አካባቢ የነበረው ነገር ደስ ይላል። ይዛችሁ ሰማችሁ አቤት ማዕዛችሁ ከተማው ራሱ አማረበታል። የሚገርም ነገር እየተሰራ ነው መንገድ ዳርና ዳር እና ሰዎች አሁን ፎቶግራፍ የሚነሱበት ዊኬንድ ላይ በተለይ ልጆች ከቤተሰብ ጋር አብረው የሚወጡበት ቦታ ሆኗልና በጣም ያ ትልቅ ተስፋን የሚያጭር ነው። የእናንተም ከአበባ ጋር መምጣት ያንን የሚያውጅ ይመስላል። አንተ ራሱ ነው ይሁዳ ማረብል በል እንደው ካለው ነገር ላይ ደግሞ የሆነ ነገር ሞገስ የዛሬው የእሁድን በኢቢኤስ ፕሮግራማችን ጥቅምትን የተመለከተ ነው። ጥቅምት ተስፋ ነው ብለናል። ልምላሜ ነው። አዲስ ነገር የምናይበት፣ የምንናፍቅበት፣ የምናስብበት ነው። ሁሉ ነገር የተደላደለ አይደለም። ህይወት ሁሌም አባጣ ጎርባጣ ነው። የህይወት መልኮች ብዙ ናቸው። የሚያስደስቱን የምንደስትባቸው ዘመናት፣ የምንደስትባቸው ጊዜያት አሉ። እንደ ቤተሰብ፣ እንደ ግለሰብ፣ እንደ ሀገር በዚያው መልኩ ደግሞ የምንዋጅቅበት፣ ወዲያ የምንልበት፣ የምንንከራተትበት ምን ነው ይሄ ባልሆነ ብለን የምንቆጭበት ደግሞ ብዙ ነገሮች ይኖራሉና በዚህ በጥቅምት ብርሃናማ አመት እንዲሆንልን ብርሃናማ ዘመን እንዲሆንልንና በተለይ በውጣ ወረድ ውስጥ ያላችሁ ወገኖቻችን በአገር ቤቱም በውጭም ያላችሁ ይሄ ውጣ ወረዱ ዘመን አልፎ ጥቁሩ ዘመን አልፎ ብርሃናማ እንዲሆንላችሁ እንመኛለን። እውነት ነው። ላስፍዬም እንግዲህ ይሄ ትልቅ መልእክት ይመስለኛል። በነገራችን ላይ ያስፊቲን ካነሳውኛ አይቀር በጣም አሁን እየለመድን የመጣ ነው። ከተስፋ ይልቅ ሀዘንን የሚሰብኩ ጽሁፎች፣ ከተስፋ ይልቅ መጥፎ ነገርን ወደ ሰው አይምሮ ውስጥ የሚከቱ አንዳንድ ምስሎች፣ ቪዲዮዎች ዩቲዩብ ላይ ሶሻል ሚዲያ ላይ ያየው ነበር። በጣም ነው ልብ የተነካውና ምን አለበት አንዳንዴ ተስፋን የምንሰጥ ሰዎች ብንሆን ከፊታችን ላሉት ሰዎች ነገ የተሻለ እንደሚሆን ብንነግራቸው ሲከፉ ሲያዝኑ አለን ከጎናችሁ ብንል እንጂ ጭራሽ ተስፋ ያላቸውን ሰዎች ባልሆኑ ቃላትና ባልሆኑ ሟርቶች ሰዎች ላይ ባናደርግና በጣም ሰሞኑን ስልካችን ተጨናንቆ ነበርና አንዳንድ የሚወጡ ቪዲዮዎች በፍጹም የማይወክሉ ናቸው ያስፊቲን የጤና ሁኔታ አጠቃላይምና ትክክለኛው መረጃ ከቤቱ ከእሁድን በኢቢኤስ ይደርሳችኋል። በጣም ብዙ ሰዎች እየጠየቁን ስለነበረ ነውና ተስፋ አለን እንዳልነው መልካም ጊዜያቶች ከፊታችን ናቸው። ያስፋው ፕሬዘንስ ያስፋው መኖር በየትኛውም ቦታ ላይ ብንሆን የሚሰጠን ደስታ አለ። የአባትነት ይሁን የታላቅ ወንድምነት ብቻ ብዙ ዝብርቅርቅ ያለ ስሜት የሚሞላ ሰው በጣም ሙሉ ሰው ከትንሹ ጋር ትንሽ ሆኖ ከጫወታው ጋር ጫወታ ቁም ነገሩ ላይ እንዲያሆነው የምናገኘው ነውና አስፍዬ ሙሉ ጤንነትን እንመኝልሃለን። ብርሃናማው ተስፋው
ይድረስ እንላለን። ያ በባንዶ ላስፊቲ ሚሪንዳ በቃ በዴት ላስፊቲ ሚሪንዳ በዴት እውነት ነው። በጣም በጣም ላስፊቲ ሚሪንዳ የነዋይን ደግሞ በዘፍነንለታል። እሱ በጣም የሚወደው ሙዚቃ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወርሻ ካሌም በሙሉ ሆይ ሆይ የቱ ተወዶ የቱ ሊጠላ መላከላቷ በውበት ሞላ የንጋት ኮከብ ሆይ የንጋት ልጅ ሆይ አንተን እያልኩኝ ሆይ ልክረመው እንጃ ሲቲ እንወዳለን በጣም በጣም አምሮብሃል። ልልመድብ በጣም በነገራችን ላይ የከረባት በጣም ናፍቆኝ ነበር። ከረባት የሚደረግበት እሑድን በኢቢኤስ ስለመጣ በድጋሚ በጣም ደስ ብሎኛል። ደስ የሚል ጨዋታ ተጫወትን። እኔም በጣም ደስ ብሎኛል። የእሑድን በኢቢኤስ ቤተሰቦች እንግዲህ ዛሬ በጣም የተለያዩ ፕሮግራሞች ናቸው ያሉን። ዝግጅቶቻችንን ሁሉ ወደ እናንተ እናደርሳለን። ግን ከዛ በፊት ምናልባት የለመዳችሁት ነገር ይኖር ይሆን? እኔ እኮ ልማድ እኮ አስፍያ ስለመዳችሁ ነገር ይኖር ይሆን? ማፈንዳት አፈንድተን እንሸልማለን። መልካም ወደ ሽልማቶች ወደዛው እናልፋለን። ሮሚ ሩስተር የተጀመረው በፉድ ትራክ ኮስቱም ትንሽ ስለነበር በዛ ለመጀመር ፈለገ። ወንድሜና የወንድሜ ሚስት ጆይን ላደረጋቸው ሲመጣ ለሱ አይ ቲንክ አንድ 5 ወር ምናምን ሰርተው ነበር። መጀመሪያ ነው ወንድሜ ከካናዳ የመጣው። ቢዝነሳችንን ካናዳ ያለውን ቢዝነሳችን ሽጠን የመጣ ነው። ትራኮቻችን እያደጉ መጡ። ወደ 4-5 ደረሰን። ከዛ ፒሳም ጀመርን። ፒሳ ትራኮች ነበሩን። ከዛ ስናይ ከተማ ውስጥ የፍራይድ ቺክን ሳንድዊች ኮንሰፕት ትራክ ላይ አልነበረም እና በዛው በቃ ለምን አንሞክርም ብለን ፕራክቲስ ማድረግ ጀመረን። ሞከርን። አንዷን ፉድ ትራክ ኮንቨርት አደረግነው ወደ ሮሚ ሮስተር። አንድ ሰው ኩክ ያደርጋል፣ አንድ ሰው ሳንድዊች ይሰራል፣ አንድ ሰው ካሽ ላይ ይሆናል። ከዛ በላይም አትችልም ትንሽዬ ስለሆነች ትራኳን። እዛ ኋላ እሱን ኤክስፐሪመንት አድርገን ቤት ውስጥ we came up with a great recipe። ይገርማችኋል ብዙ ጊዜ እኛ ቤት ለእንግዶች ሲመጡ ለብዙ ጊዜ የምናቀርበው የነበረው ቺክን ነበር። ሰው እንዲነግሩን ይሄኛው ትንሽ አንሷል፣ ይሄኛው ለመቀየር ብለው ሁሉ ጊዜ በአመት በዓል ለበርዝዴይም ለምናም የልጆቻችን በርዝዴይ ሲሆን ሁሉ ጊዜ እሱን ነበር የምናቀርበው። ፍራንቻይዝ የማድረግ ሀሳብ አለን፣ ግን ገና ብዙ የሚሰራ ስራ አለን። ኢንተርናሊ መስራት ያለብን ማስተካከል ያለብን ነገር ወደ 11 ሎኬሽን አለን። ካሚንግ አሁን ደግሞ አንድ ሁለት የሚከፈቱ የሚመጡ አሉ። አንድ ውድሞር እና ሲልቨር ስፕሪንግ ዳውንታውን የሚከፈት አለ። ብሪ ሆል ትባላለች። ሺዝ አ ሂውጅ ኢንፍሉዌንሰር። ጊዜው በጣም ጥሩ ጊዜ ነበር። ፓፓያስ እና ቺክ-ፊል they had a social media war። እዛ ላይ ሮሚ ሩስተር ከነሱም ይሻላል ብላ ትዊት አረገችና that tweet went viral። አስታውሳለሁ ቀኑ ሮብ ቀን ይሁን ሐሙስ ቀን ነበር። እኛ አርብ ቀን ደግሞ ልጆቻችን ይዘን ቫኬሽን ልንወጣ ፓክ አድርገን ሁሉ ኤክሳይትድ ሆነው ልጆቻችን እየጠበቁን ነበረ ቫኬሽን ልንወጣ። ከዛ ኔክስት ዴይ ሰላም ነው ብለን ስንመጣ ከ30 ሰው በላይ ተሰልፎ ቆሟል። እኛም ደግሞ በቻልነው አቅም መሰረት ኮሚኒቲ ውስጥ ኢንቮልቭ ማድረግ እንፈልጋለን፣ ጊቭ ባክ ማድረግ እንፈልጋለን ለረዱን ሁሉና ባገኘነው አጋጣሚ ሁሉ ያንን ኦፖርቹኒቲ መስጠት እንፈልጋልና በጣም ደስተኛ ነን። በጣም ለዚህ ሁሉ ያበቃን ኮሚኒቲው ነው። ኮሚኒቲው ጋር ስላበቃን እኛም ኮሚኒቲውን አብረን ከነሱ ጋር ለመስራት በጣም ካለነሱ እኛ እዚህ አንደርስም። ብዙ ሰፈር ውስጥ ስላለን መታችሁ ሳንዱቻችንን ሞክሩ። ዲኤምቪ ውስጥ ነን ሞስሊ ያለነው። ዲሲ፣ ቨርጂኒያ፣ ሜሪላንድ we have 11 ሎኬሽን አለን። ሌላም ስቴዲየም ቤዝቦል ስቴዲየም ብትሄዱ ናሽናል አለን። እግር ኳስ ማየት ከፈለጋችሁም ዲሲ ዩናይትድ ላይም ፉድ ትራካችን ሁሉ ጊዜ አለ። መታችሁ ቅመሱ ምግባችንን። ክፍያን ለመፈጸም የባንኮችን በር መከፈት መጠበቅ ቀረ። በህብር ሞባይል እሁድም ሰኞ ነው። መተግበሪያውን አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ሕይወቶን ቀለል ያድርጉ።
ህብረት ባንክ በህብረት እንደግ። ያቀባብል መሰረቅ ቀባብል እኔ ምላችሁ የመጀመሪያ ጊዜ ነው። ጤነኛ ነው አይደለም እንዴ? እንት ለተፈለደ ይል እንዴ ባሼ ሪዩኒየን ላይ ጸጊነች ነው እንዴ? ታውክልኝ እኔ ሴት ነው የሚያፈነዳው ነው የምትቀዳው ነው። ሻምፓኝ ነው የሚቀዳው። ሻምፔኝ ነው የሚቀዳው። ሻምፔኝ እና ፍለታ ተስፋ ማለት ተስፋው ላያችን ላይ ያዘነብነው ዛሬ በጣም በእውነት አሜን አሜን። እየጠራ ነው እንግዲህ እሁድን በኢቢኤስ ሸላሚ ነው ያንተን ሲሰው ምን እንደሚሉ ዛሬ ከቅዳሜ ከሰዓት ነው ስማት። ጤና ይስጥልን። ከእሁድን በኢቢኤስ ነው። እሁድን በኢቢኤስ ነው። ይሄ ድምጽ ግን ከእሁድን በኢቢኤስ ነው ከቅዳሜ ከሰዓት ነው? እስቲ በደንብ አጣሪ። የሆነ ጌታ በቃ ቲቪ እንደምን አሉ? ሰላም ነዎት? እግዚአብሔር ይመስገን። ሰላም ናችሁ? ማን እንበልኬት ነው? ሉላ አለች፣ መግዲ አለች፣ ዮናስ አለ። እሺ ሉላዬ፣ መግዲዬ ደህና ናችሁ? እግዚአብሔር ይመስገን። ማን እንበልኬት ነው? አለም ከወይራ ሰፈር። ወይራ ከወይራ ሰፈር። ኦ ወይራ ሰፈር እንዴት ናት? ወይራ ሰፈር እንዴት ነው? ደህና ነው እግዚአብሔር ይመስገን። ቤተል አካባቢ ቤተል ጥሩ ሰፈር ነው። ትዝታችን በኢቢኤስ ይቀጥላል። ከወይራ ሰፈር ትዝታዎቹ ጋር በቅርቡ እንመጣለን። የባለፈው ሳምንት ጥያቄያችን መላሽ ሆነው ነው የደወልንልዎት። አዎ ልጄ ነበር የመለሰው። የለም አለ ላቅርበው። እሺ ቅረብ። እሺ እሺ። ድሮ ነው ወይራ ሰፈር የሚባለው ይሁን ወይራ ሰፈር እንግዲህ ታሪኩ ያመጣው በኋላ ገልጽልሻለሁ። ጤና ይስጥልን ወንድማችን፣ እንደምን ነህ? ደህና። ከእሁድን በኢቢኤስ ነው የምንደውልልህ። አውቃለሁ። በጣም ነው የምንወዳችሁ። እናመሰግናለን። ማን እንበል ስምህን? ተመስገን። ተመስገን ነው እውነትም በእናትህ ተመስገን። ስንት ዓመት ነው ተመስገን? 14 ያለፈው ሳምንት ጥያቄ ያደረስን የመጀመሪያው መላሽ ሆንክ። ማዘርን ስንጠይቅ ልጄ ነው አሉ። ምን ነበር መልሱ? ሳይንስ ሙዚየም። ሳይንስ ሙዚየም አግኝተኸዋል። ተመስገን አግኝተኸዋል። ስለዚህ ሳይንስ ሙዚየም አሁን ይሽከረከርላታል አይደለም? ተመስገን ዝግጁ ነህ? አዎ ዝግጁ ነኝ። መልካም እድል እንግዲህ። እሺ አለሁ። አመሰግናለሁ። መልካም እድል። ይሁን ዘና ብዬ ነው ወይስ ደግሞ አስተር ብዬ ነው? ኃይሌን ጉልበቴን ተጠቅሜ ሲሸለም ዘና ይቅና ወንድም አለም ሲንካ ለተምዬ ስፒከር ላይ አድርገውና እናትህንም እናገኛቸው። ተመስገን አብራችሁ ቢሰሙ። ማማ ያው እንግዲህ በጋራ ነው ያወራችሁን። ለጋራ የሚሆን ነገር ለቤተሰብ የሚሆን ምርጥ ነገር ወጥቶላችኋል እጣችሁ። ምድጃ ነው። ሁለታችሁንም ምድጃ ነው። እንኳን ደስ ያላችሁ። በዚህ ምድጃ ታዲያ እንትን ያለ ሽሮና እንደገና ሽሮና ደግሞ ሚል ጥብስ አመረቀ እና ደግሞ ሚል ዱለት አይደለም ማየ ምድጃ ደርሷችኋል። እንኳን ደስ ያላችሁ። ማየ እንኳን አብረው ደስ ያለን። ብቅ እንላለን። ከስቱዲዮ እንደወጣን ብቅ እንላለን። እሺ መልካም ቀን ይሁንላችሁ። እንኳን ደስ ያላችሁ። ሰላም ዋሉ ወይራ ሰፈሮች። ሰላም ዋሉ። እሺ ቀጣይ ምንድነው? ከምድጃው ቀጥሎ ቀጣይ ሙክት በግ ነው። እዚህ ላይ ቀጣይ እንግዲህ የታየው መንጨክ አርጎ ዳህላ ሳሽከረከርክ ነው መለስ አርገህ ነው ያስነሳው። ግን ለሚቀጥለው ሳምንት ደግሞ ተሸላሚ እንዲመጣ እኮ መጠየቅ ግድ ይላል አይደል? ጥያቄ ማድረስ። ስለዚህ መጠያቂው ማን ነው? እንድርተኞቹን ታውቃቸዋለህ?
እናንተን ቢሲንካ ትመጪኛላችሁ። በነገራችን ላይ በጣም አሪፍ አንዳንዴ ድብቅ የሆነ ታለንታችን ወይም ደግሞ ተሰጧችን የሆነ ጊዜ ነው የሚወጣው መንገዱን ሲያገኝ you are the one yes መግዴ በጣም ብዙ ወዳጃለሽ። ኧረ አንዲት ልጅ ጽፋ የሰጠችኝ ደብዳቤ ነበር ላንቺ እግዚአብሔር ለብርቅዬ እንዳይሆን ለካራክተሯ አይደለም። እሺ በቃ በእውነት ላንቺ አዎ በእውነት ግጥም ነው አለች። እኔ ብርቄ በነገር ውስጥ አልከፈተውም። እሺ ግጥም ከሆነ ዮኒ ስለሚችለው እንዲገጥመው ብዬ ነበር። አኒሜሽን ሉሊታ ደግሞ መነጽሯን ስታረጊ ቢሰንካ ይሄድብሻል። አቦ እውነት ያቺ ስተነጥያ ተንታይ በጣም ጥያቄያችንን እናድርስ። ያው ይሄን ያልካልን ደግሞ እንግዲህ ጠይቃ እድርተኞቹን ካነሳ ጥያቄው ወደዛ ነው የሚንደረደረው። እሺ ልናቀጥ እድርተኞቹ ምን ገጠማቸው? ያለፈው ሳምንት ያረጉትን ልታወሪ እንዳይሆን መጥኛ ታዲያ እዚህ አይደል እንዲያለው መልሱ እጀልማለሁ እገባለሁ እዛው ይገርማል። ካራክተሩስ እንዳትገቢ ይከተኛል። እሺ ምን አረጋችሁ? ስለዚህ እድርተኞቹ ባለፈው ሳምንት ምን ሆኑ የሚል ነው ጥያቄው። ይሄንን ለመጀመሪያው ሰው ስልክ ይደወላል። ምናልባት በተለያየ ምክንያት እንደሚገባኝ በተለያየ ምክንያት ስልኩን ካላነሳ ወደ ሁለተኛው ሰው ይሄዳል አይደለም እንዴ? ካላነሳ ወደ ሶስተኛው ድለኛ ሰው ከሆነ ግን ሶስተኛው ድረስ ተጠብቆ ካላነሳ ወደ እንግዳው ቡድን ነው። ስለዚህ ቶሎ መልሱ ነው። ስለዚህ ቶሎ መልሱ። መልካም ብላችሁ መልሱ። ስለዚህ የእሁድን በኢቢኤስ በጣም በርካታ ፕሮግራሞች ይጠብቋችኋል። በጣም ዘና የሚያደርጉ የሚያስተምሩ በአዘጋጆች የተዘጋጁ ልዩ ፕሮግራሞች አሉ። በቀጥታ ወደዛ ነው የምንመራቸው። እሁድን በኢቢኤስ ይመቻችሁ። ቢሲንካ ሳንጋ